ጊዜ አንድ እንቁራሪት ነበር። አንድ ቀን በድንገት ያልተለመደ ፊደል ሲናገር አንዲት ጥርስ አገኘ። በዚህ አንዲት ግኝት በጣም ተደስቶ ለእንቁራሪት ጓደኛው አዲስ ቃል ነገረውና ጥርስ ሲፈልግ እንደሆነ ጠየቀው። ጓደኛውም በሐሳቡ ተስማማ። ከዛም ቃሉን ሲጠራ በጣም የሚያምር ጥርስ ያለው እንቁራሪት ሆነ። እንቁራሪቱ ጥርስ ስላገኘ በጣም ተደሰተና እንዲህ አለ ለጓደኛው ማለት ነው። እንቁራሪት ጥርስ ስላገኘ በጣም ደስ ብሎኛል። ካሁን በኋላ ከረሜላም መምጠጥም እችላለሁ ማለት ነው አለ። ማነው እንደዚህ ያለ? እንቁራሪት። ከዛን ጊዜ ጀምሮ ብዙ ጣፋጭ ምግቦችን ይመገብ ጀመረ። ከረሜላ፣ ማስቲካ፣ ክሬም ያላቸው ብስኩቶችና ጣፋጭ ኬኮችን ሁሉ በየቀኑ መመገብ ጀመረ። እንቁራሪት ጓደኛውን ጥርሱን መንከባከብ አኳያ ግዴለሽ መሆኑን አስተዋለና እባክህ ጥርስህን ተንከባከበው፣ በቀን በቀን መቦረሽና የጥርስህን ንጽህና መጠበቅ አለብህ፣ እባክህ ብዙ ጣፋጭም አትብላ። ብዙም ቢነግረውን ጓደኛው እንቁራሪት ጥርሶቹን በጣም ጠንካራ ናቸው ምንም አይሆንም ብሎ በማሰብ ለጥርሶቹ ብዙ ትኩረት አይሰጥም ነበር። ከዕለታት አንድ ቀን የእንቁራሪቱ አንድ ነጭ የነበረው ጥርሱ ወደ ቢጫነት ተቀየረ። እናም ጠቆር ወዳለ ቀለም ተለወጠና መነቃቀል ጀመረ። ለካ ከጥርሱ ውስጥ መበስበስ ጀምሮ ነበረ። ቀስ በቀስ በሌሎች ጥርሶቹ ውስጥ ስለተሰራጨ ሌሎችም ጥርሶቹን አበሰበሳቸው። ብዙም ሳይቆይ የእንቁራሪት ጥርሶቹ ውስጥ ቀዳዳዎች መኖራቸውን አወቀ። ከዛ ተነቅሎ መውደቅ ጀመረ። ወይኔ ጥርሱን እኮ ስላልቦረሸ እኮ ነው። በየቀኑ ደግሞ ምንድን ነበረ የሚበላው? ሌላስ? ከረሜላ፣ ሎሊፖፕ ይበላ ነበረ። እንቁራሪቱ በጣም ደነገጠ። ጥርሶቹን ለማጽዳትና ለመንከባከብ ወሰን ነገር የሌለው ጊዜው በጣም ዘግይቶ ስለነበረ እንቁራሪቱ በመጨረሻ ጥርሶቹ ሙሉ በሙሉ ወለቁበት። የመናገር ችሎታውንም ወዲያውኑ አጣ። ደካማ እንቁራሪት በመጨረሻ ጥርሶቹን ባለማጽዳቱ ምክንያት ጥርስ አልባ ሆነ። ወይኔ እንዴት ያሳዝናል! ያሳዝናል አይደል? ጥርሱ ምን ማድረግ ነበረበት? ምን ማድረግ ነበረበት? ደግሞ ብዙ ጣፋጮችን መብላት ነበረበት። ጓደኛው ምን አለው? ምን አለው ጓደኛው? ብዙ ጣፋጭ አትብላ፣ ጥርስህን ደግሞ አጽዳ ብሎት ነበር አይደል? እሱ ግን ምን አለ? የኔ ጥርሶች ነጭና ጠንካራ ናቸው አለ አይደል? ባላጸዳም ችግር የለውም አለ። ከዛ ጥርሱን ሳያጸዳ ሲቀር ምን ሆነ? ጥርሱ ወደ ቢጫማ ከዛ የቆየ ደግሞ ምን ሆነ? ወደ ጥቁር ተቀየረ አይደል እንዴ? ከዛ ጥርሶቹ ምን ማድረግ ጀመሩ? አንዱ ወልቆ መሬት ላይ ሲወድቅ፣ ከዛ አንዱ ወልቆ መሬት ላይ ሲወድቅ፣ ከዛ አንዱ ወልቆ መሬት ላይ ሲወድቅ፣ ጥርሶቹ ቀስ በቀስ ሙሉ በሙሉ ወለቁና ባዶ ሆኑ። ከዛ በኋላ የእንቁራሪት ጥርሱን ባለመቦረሹ ምክንያት ጥርሶቹ እንዳለ ወልቀው አለቁ። ከዛ በኋላ ምን ሆነ? መናገር ቻለ እንዴ? አልቻለም። ከዛ ከረሜላ መብላት ይችላል እንዴ? ስለዚህ ምን ማድረግ አለባችሁ? ጥርሳችሁ ምን ማድረግ አለባችሁ? ጥርሳችሁን ቦርሹ። እሺ፣ ተረቴ መልሶ አፌን በዳቦ ዳቦ ከሌለ ባይ ባይ።